ቅድሚያ ተጠመቅኩኝ እንትን ቄደር ምናምን ተጠምቄ ነው እንትን ያልኩኝ። ከዛም ያው እንትን ንስሐ ምናምን ገብቻለሁ። ግን በፊት የነበረው ጸባይና ያሁኑ በጣም ይለያያል። እሳደባለሁኝ ባለቤቴን ማለት ነው። ምንድነው አውቆ ያነደድሻል፣ ያበሳጭሻል ወይስ ከራስሽ ተነስተሽ ምንድነው የሚያበሳጭሽና የምትሳደቢው? በፊት ደህና ነበሩ ጸባይ። አሁን ቅርብ ጊዜ ግን የተከሰተው ነገር በቃ ዝም ብዬ በሆነ ባልሆነው ትንሽ ነገር ነው በቃ የምፈልግ እሱ ያናድደኛል እና በጣም ነው የምሰድበው። ቤተሰቡን ሁሉ ነው የምሳደበው እንኳን እሱን ማለት ነው። እንደገና የሆነ ምን ተከሰተ መሰለ ቅርብ ሰዓት ለሐጽ ደም ይሉታል እነዚህ እንትን ደም ግፊት የእርግዝና እንትን ስል ሳረግዝ ያንን ከሆነ በኋላ ነው ጸባይ እንትን ያለ የተቀየረ ማለት ነው። አዎ ከዛ ጎን ለጎን ብስጭቱ አሁን ይሄ ነገር የመጣው ከዛ ጊዜ መሆኑን ማሰብሽ እንዳለ ሆኖ እሱ የሚመልስልሽ መልስ እንዴት ነው? ከሱ ጋር ያለሽ ነገር ባለቤትሽም ይሄን ነገርሽን ተረድቷል ወይ ወይስ ይማታል? ኧረ አይማታም። በቃ ዝም ነው የሚል እዚሁ ነው የተገናኘን እሱና እኔ እና ምንም ነገር እሱ እንትን አይልም። በቃ እንዲያውም ለምን ዝም ይላን ምን ንቆይ ነው ሁሌ ስለምለፈልፍ ስለምሰድበው ምናምን እያልኩ ነው እኔ የምናገር ማለት ነው በውስጤ። አሁን ምን ተረዳሽ ታዲያ? ትምህርቶችን ስትሰሚ ምን ተገነዘብሽ? ያው ከቤተሰብም ያው በህይወት እናትና አባት ባይኖሩንም 3 እህትማማቾች ነው ያለን እዚህ ሀገር የመጣን ማለት ነው። እና ያው ከቤተሰብ የመጣ ያው መንፈሱ እንዳለ ሆኖ አለ። እህቴ ላይ ማውን ትልቂት እህቴ ላይ በጣም ነው የሚያማት እዚህ ነገሮች እሱ አለ ላለው ልጆቼ ላይ ሁሉ በጣም ነው የምበሳጭ፣ በጣም ነው የምሳደብ። እንደገና ልጄ አንደኛይቱ ልጄ ገና የ14 ዓመት አሁን የ15 ዓመት ናት። እሷ ምንም እዚህ ትደርሳለች ተምላንተ የምትለው ጨዋ ነበረች፣ ምንም ነገር አታውቅም። እና ሲጋራ ማጨስ ምናምን ጀመረች። በዛ ደግሞ በጣም እናደዳለሁ። አዎ ባዳም ልኮም በራሱ እንትን ይላል። ትንሽ ስልኩ እየተንኮሻኮሸ ነው። ይቅርታ ይሄት አይሰማም በደምብ። አይ የሆነ ነገር እየነካካው ልጁ እየነካው ነው። ኧረ እኔ በጆሮዬ ነው ይዤ ያለ ላውድ ግን አይደለም ይንኮሻኮሻልና የሆነ ነገር አለ። ትንሽ ከልጁ ራቅ ብታረጊው ደስ ይለኛል። እሺ ቤቱ እንደሆነ አይደለም እጅሽ ጋር ሲነካካ ሲተሻሽ ስፒከሩ ጋር ለዛ ነው እንደዛ የሚሆነው። የሰማሽኝ ነው እኔ? አዎ ሰማን ነው። አቤት አቤት። ይኸውልሽ አይነ ጥላ የሚባለው መንፈስ መጀመሪያ ትዳር እንድትይዢ አይፈልግም። አግብቻታለሁ ሚስቴ ናት ብሎ የሚያስብ ከሆነ ደግሞ ወንዶች በአንቺ ዙሪያ ሲመጡ እየተሳደበ እያንቋሸሸ እያራቀ ያኖርሽና ገፍቶ የመጣውን ወንድ ደግሞ ችሎሽ ጸባይሽን ችሎ አመልሽን ባህሪሽን ችሎ ደግሞ ገፍቶ የመጣው ወንድ ደግሞ በትዳር ላይ እንደዚሁ አንቺ እንደምታረጊው ያስቃየዋል። ልጆችም ሲወለዱ ልጆቹን መሳደብ፣ የተረገማችሁ ዘሮች ያገኘችውን ዕቃ አንስተሽ መማታት። ይሄ አይነ ጥላ እንድትወልጂ እንድታገቢ ወግ ማድረግ እንድታይ የማይፈልግ አይነ ጥላ ነው። ምን አይነት አይነ ጥላ ነው ደግሞ ይሄ? በአንቺ ህይወት ውስጥ የመጣው እናትሽ በትዳር ህይወታቸው በነበሩበት ሰዓት ከጎረቤት የሚጣሉ በአዳም ልኮም ያምልኩ ምንም ያምልኩ ሊበቀል የሚፈልግ ሰው የላከባቸው መንፈስ አንቺ ውስጥ ሲመጣ ክፉ አይነ ጥላ ሆኖ ይመጣብሻል። ወይም ደግሞ በቡዳ የተመለከተሽ ሰው ካለ በልጅነት አብሮ ያድግና አይነ ጥላ ነኝ አግብቻታለሁ ወድጃታለሁ ሚስቴ ናት ይላል። ይሄ መንፈስ ነው አብሮ የሚያድገው። እንግዲህ አብሮ ያድግና የነካሹን በሙሉ መጥላት የኔ ናት ማስከበር ይፈልጋል። እንዲያውም ሴት ሆነው ከአባወራ በላይ የሚሆኑ አሉ። በጣም ኃይለኛ ሴቶች አሉ። የበለጠ ሲያፈጡ፣ ሲማቱ፣ ሲቆጡ፣ ሲጮሁ ልጆቻቸውንም አይደለም ባለቤታቸውንም ጭምር ከፍ ዝቅ የሚያደርጉ እና ይሄ የመንፈሱ ባህሪ መሆኑ ግን አይደለም ሰው ራሳቸውም አይረዱትም።
እኔ ኃይለኛ ስለሆንኩኝ ነው፣ እኔ እንዲህ ስለሆንኩ ነው ሊሉ ይችላሉ። እየገባቸው ሲመጣ ግን የበለጠ መንፈሱ ስልቱን ወደ ማን ይቀይራል? ወደ ልጆች ይቀይራል። አሁን ወደ ልጆች የተዘዋወረው ለዛ ነው። በሩካቤ ሰዓት ትንሽ ያው እንትን ብዬ በሩካቤ ሰዓት ያወቅኩኝ ስል ወደ ልጆቹ እና በጣም እሱ ከስራ መጥቶም ራሱ አንዳንዴ ላግዝ ምናምን አይልም። በቃ ወዲያውኑ አዚም ይጫነውና በቃ ባገኘበት ተኝቶ ምናምን እንደዛ ሳየው ደግሞ ለምን አያግዝም በማለት እኔ በጣም በሳጫለሁ ማለት ነው። እዛ በፊት ነገራችን ላይ አልነገርኩም መምህር በይሁዲ እምነት ስኖር ማለት ነው 1-2-3 ዓመት ያህል ስኖር ፈተናውን እስከ ማልፍ ምናምን ብዬ ማለት ነው። ሁሉም ነገር በሂደት ነው ሁሉም የሚሆነው እና በጣም ብዙ ነገር ነው በሱ እንትን ያልኩኝ። ማለትም እንዴት ክርስቲያን እሱ ክርስቲያን ነው ተብሎ ማለትም ክርስቲያን ሲባል ስሙን ክርስቲያን ነው እንጂ በግግሩ ምናምን ስለገባ ያው ክርስቲያን ነው የሚሉት እና እንዴት ክርስቲያን ታገቢያለሽ እንዴት ተብዬ ይሁዲዎች እንትኖቹ ራቫኖች ማለት ነው በጣም ብዙ ነው ያሰቃዩኝ ያኔ ማለት ነው። ግን እሱ ክርስቲያን ይባላል እንጂ ክርስቲያን አይደለም። እኔና እሱ አሁን ከተጋባን 8 ዓመት ሆነን ማለት ነው። ግን እኔ ከአገባሁት በኋላ ነው አሁን ቅርብ ጊዜ ሮብና ዓርብ ራሱ ያስተውሁት አይደለም ክርስቲያንም ስሙን ክርስቲያን ነው ግን አይደለም የነበረ አብረን ሄደን ለስሙ ክርስቲያን ነው ግን ምንም አይነት የክርስትና ምልክት አይታይበትም ነው የምትይኝ? አዎ በቃ እንትን አይልም በቃ ከሰው ጋር ተመሳስሎ የመኖር ነው እንጂ እንደዚህ ክርስቲያን ነኝ ምናምን ልጹ ምናምን የሚባል ነገር የለም በሱ ማለት ነው። እና እነሱ በጣም እንትን አሉኝ የዛኔ አለፈ ሁሉንም ረክሰሻን አንቺ እሱን አግብተሽ ስለዚህ እንደገና መፈተን መጠመቅ የሆነ ያለ እንትን የሚሉት ያን ማድረግ አለብሽ ያሉ ብዙ ነገር አሳልፌያለሁ በሃይማኖት በዚህ በክርስትና። አሁንስ ግን በሀሳብ ተስማማላችሁ አይደለ? እዛ በኋላ ያው እኔ ጸባይ እንትን አለ ራሴን በራሴ እንትን ስለው ጋምሱ ቸለል ብሎ ስለፈልፍ ምንም ጉዳይ አይለኝም ነው እንጂ በዚህ በሃይማኖትማ ተስተካከለ። ያው ግን ጾለት ስግደት ምናምን የሚባል ነገር ግን የለም አይታይበትም። ለምን ይመስልሻል ይሄን ነገር ያቆመው? አየሽ ቅድም ባለፈውም ሳምንት አንዲት እህት ደውላ ሚስቶች ወይም ባሎች መንፈሳዊ ሆናችሁ ግን ጸባያችሁ የተስተካከለ ካልሆነ ለሚስቶቻችሁ ወይም ለባሎቻችሁ ለውጥ ምክንያት አትሆኑም፣ ወይም ደግሞ እንዳይለወጥ ማነቆ ትሆናላችሁ። አሁን አንቺ ምንሽን አይቶ እሺ ይስገድ እየሰደብሽው ጸልየሽ ከዛ ስትሰድቢው እንደዛ ስትሞልጪው ስትጣዩ ስትጮሂበት እንዴት ብሎ ነው ያንን ጸሎት መጽሐፍ የሚያነሳው? ከአንቺ ምን ይማር? ያ ነው ትልቁ ነገር እንዳይጸልይ ያደረገው። ስለዚህ ምን ታደርጊያለሽ? ና በሄደሽ በሩን ትዘጊና ቁጭ ብላችሁ ይኸውልህ እኔ ልታግዘኝ ይገባል፣ ልትረዳኝ ይገባል። አሁን ትምህርቶችን ስሰማ ወድጄ አይደለም ለምን ክርስቲያን ሆንሽ ለምን እንደዚህ አረግሽ ለምን ዳነች እያለ የሚመቀኝ አብሮኝ ያደገ ይሄ ችግር ነበር እና ያ መንፈስ ነው የሚረብሸኝ። አንተ መሬት ነህ፣ ትዕግስተኛ ነህ፣ እግዚአብሔር ይስጥህ ስለታገስከኝ፣ ምንም መልስ ስላልመለስክልኝ አመሰግናለሁ ብለሽ መጀመሪያ ይህንን ሰው የሚገባውን ክብር ስጭው። ግባሽ? ምንም ዓለማዊ ቢሆንም የማይጸልይ ቢሆንም ተገቢ የሆነ ክብር ስጭው። ለምን መሰለሽ? ቢያንስ የልጆቼ እናት ነች ብሎ በትንሹ ነው የምልሽ እንግዲህ በትንሹ ሚስቴ ናት ትልቅ ክብር ነው እሺ የልጆቼ እናት ነች ብሎ ግን በትንሹ ከአንቺ ጋር ታግሶሽ እስክትጨርሺ ጮኸሽ እስከምትጨርሺ ድረስ ታግሶ አብሮሽ ማደሩ በአንድ አልጋ መተኛታችሁ እጅግ በጣም ትልቅ ነገር ነው። ስለዚህ ለዚህ ክብር ልሰጭ ይገባል። ከዛ ችግርሽን እንዲረዳሽ ደካማ ጎንሽን እንዲያግዝሽ ጸበል ለመጠመቅም ለመጸለይም ለምንም አንተ ካላገዝከኝ ይሄን ነገር መላቀቅ አልችልም፣ ስረዳው ሳቀው እኔም ከአቅሜ በላይ ሆነብኝና እስካሁን ድረስ አብረኸኝ ስለቆየህ አመሰግናለሁ። አሁን ደግሞ አብረኸኝ ከሰገድክ ደግሞ ታግዘኛለህ እና ወድጄ አይደለም ይሄን ሰምቻለሁ ስትዩ ደስ ይለዋል፣ ያግዝሻል። ግን ካዋረድሽው፣ ከሰደብሽው፣ ዘሮቹን ቤተሰቦቹን ከሰደብሽ እንኳን ጸሎት መጽሐፍ ሊያነሳ ቀርቶ ስምሽንም አያነሳም ስምሽንም። ስለዚህ አሁን መጀመሪያ ማንኛውም ሰው ከአንቺ ጋር የሚያወራን ሰው ቦታ ሳትሰጭው እንዴት ነህ ሳትዩ፣ ሰላም ነህ ወይ ሳትዩ፣ ይሄ ነገር ጥሩ ነው ሳትዩ ይሄን ተቀበል ማለት በጣም ነውር ነው።
አያስኬድም። ግን እግዚአብሔር ይስጥሽ ከይሁዲ እምነት መተሽ ወደ ክርስትና መተሽ ከዛ ደግሞ ችግሮቹ ይሄ ነው ብለሽ ባልሽ ላይ ሳትለጥፊ እኔ ነኝ ችግር ያለብኝ እሳደባለሁ ብሎ ጸባይን ማመን የመሰለ ትልቅ ንስሐ የለም። አንቺ አሁን የመጀመሪያ ትልቅ ንስሐሽን እየተወጣሽ ነው። እኔ እንዲህ ነኝ፣ ተሳዳቢ ነኝ፣ ባሌ እንዲያረኩት እንዲህ ያደርጋለሁ፣ ቤተሰቦች ስትይ ምን ያህል እግዚአብሔር እያየልሽ እንደሆነ እወቂ። ይህ እኮ በቃ ትልቅ ጸጸት እኮ ነው። በቃ ከዚህ በላይ ትልቅ እኮ ዱላ የለም። መንፈስን መፈናከቻ ነው። ኃጢአትሽን እንድታምኝ አይፈልግም። አንዳንድ መንፈስ ኃጢአተኛ ነሽ፣ ክፉ ነሽ፣ መጥፎ ነሽ ይልሻል። ግን በሰው ፊት እኔ ክፉ ነኝ፣ መጥፎ ነኝ አትይም። አንዳንድ መንፈስ ደግሞ ጭራሽ ያደረግሽውን ነገር በሙሉ እንድትኮሪበት አድርጎ ክብራቸው በነውራቸው ነው የሚለውን ሮሜ መልእክት ላይ ያለው ምዕራፍ 1 ላይ ያለውን በተግባር ልትፈጽም ያደርግሻል። ስለዚህ የምታረጊያቸው ነገሮች በሙሉ ባልሽን የሚጎዱ እንደነበሩ አንተም ስለታገዝከኝ አመሰግናለሁ የሚል ጥያቄና መልስ ያለው ውይይት ብታረጉ፣ ሁለታችሁ ብትነጋገሩ፣ ብትወያዩ በእውነት ይረዳሻል። እኔም ላናገረው ከፈለሽ አናግረዋለሁ። ግን ይህን ያክል ገፍተሽ ወደ እኔ የምታመጭ ሰው አይደለም። ለምን አንቺን ከቻለ እኔን እንዴት አይሰማኝም? መስማት የማይሰማን ያው በተግባር ለመፈጸምም መጀመሪያ ለተፈጠረው ነገር ይኸውልህ እኔ ሳልወድ በግዴ እንደዚህ ሆኜ ነው በቃ አልገባኝም ነበረ ማለት ነው ብለሽ ራስሽን በትህትና ዝቅ አድርጊ፣ አናግሪው። እንደዛ ነው እኮ እኔ እኮ አሁን ትንሽ እኔ ካወቅኩኝ ለምን አንተስ ለምን ሲጀመር አንተ ያወቅሽው ምን አመጣ? እስኪ ያወቅሽው ምን አመጣ? እሱን ምንም አላመጣ። ግን በቃ እናደዳለሁ ዝም ብዬ። ለምን እኔ ያወቅኩትንስ ለምን አያውቅም? እንደገና ደግሞ እሱ ተጽዕኖ አላደረበትም፣ ቀጥታ እንደመጣ ነው በዚህ በእምነቱ ምናምን። ለምንስ ክርስቲያን ጠንካራስ ማይሆን የሚል ነው በቃ የሚቆጨኝ ማለት ነው። ጥሩ ነው እኮ በትንሽ ነገር አሁን ይሁዲ እምነት ውስጥ በነበርሽበት ሰዓት የነበረውን ሁኔታ አስቢና ቀጥታ ወደ ዓመተ ምሕረት መድኃኒት ወደ ክርስቶስ ወደ መሲሁ ወደ ትክክለኛው መሲህ ስትመጪ እንዴት ዝም ይልሻል ጠላት? በዙሪያሽ ያሉትን ሰዎች በመጉዳት ነው፣ ለዚያውም በአንቺው አንደበት በመጉዳት ነው ሊያናድድሽ የሚፈልገው። አንዱ ይሄ ነው። እንደገና አቋረጥኩኝ፣ ይቅርታ መምህር። እንደገና 7 ወር ልጅ አለኝ። አሁን እነዚህ መንፈሱ መሆኑ የተረዳሁት ደግሞ ነፍሰ ጡር እያለሁ እንደዚህ አይነት ነገር ተከስቶ ማያውቀው 2 ልጆች ሴቶችን ስወልድ ዝም ብዬ በኖርማል ነው የወለድኩኝ እና ወንዱን ሳረግዝ ይሄ አይነት ነገር ሲከሰት ምንድና ያው መንፈሱ እንደሆነ ገና በ2 ወሬ መውረድ አለበትኝ። አይሆንሽም፣ ደም ጎርሶ ልጅ አይሆንም፣ አንቺም ህይወትሽ አደጋ ላይ ነው የሚሆን፣ ትሞቻለሽ እና አይሆንም ብለው አሉኝ። የትንሣኤ ዕለት አውጥተው ሊጥሉት ሲሉ እህቴ ያለች ታላቅ እህቴ እሷ አይሆንም እኛ እኮ እምነታችን ያድነናል፣ እንዴት አንቺ ትሸወጃለሽ በይ እንዳትሄጂ ብላ ያኔ ቀረሁኝ። እኔም በቃ ጸበል ጠጣሁና ቀረሁ። ይሄ ልጅ እንትን አለ። እመሙ በጣም ያመኝ ነበር፣ ግን በ7 ወር እንትን አልኩኝ። በቃ በጣም ሰውነቴ ምናምን አባበጠ ማለት ነው። ከዛ በኦፕሬሽን ወለድኩት በ7 ወሬ እና በጣም ትንሽ ነበረ። የስላሴ ቀን ነው የተወለደው ማለት ነው። ኪሎ ስንት ነው? እና ኪሎ 1 ኪሎ ናት ነበር። በጣም ትንሽ ነው 1 ኪሎ። እና በጸሎት ይባላል ስሙን በጸሎት ነው። ወደ እምነቴ ስመለስ ስቀየር እሱ ነው እንትን ያለኝ በቃ። ስለዚህ ጸልዬ ሳይሆን በጸሎት የሚያልኩት በቃ ፍቃዱ የፈጣሪ ፍቃድ ሆኖ ወደ እምነቴም ስለተመለስኩኝ ነው በቃ የሰጠኝ ስጦታዬ ነው ይሄ። 1 ኪሎ ማለት በጣም ሰው እንግዲህ 1 ስኳር ማለት ነው አይደል? በጣም እና በጸሎት ይባላል። የ3 ዓመት ልጅ አለኝ። አሁንም ደግሞ ወልጃለሁ። የ4 ወር ልጅ ወንድ ነው። አሁንም በ8 ወሬ ነው ይሄን ደግሞ የወለድኩት። በጣም ለማንኛውም ፈተናው አለ፣ ጠንካራ ነሽ። ፈተናው አለ። አሁን ወደ መፍትሄው ስንመጣ መጀመሪያ ጥፋትሽ ማመንሽ ጥሩ ሆኖ ሳለ ከዚህ ጋር ሊከተል የሚገባው ግን ባልሽን ቁጭ አድርገሽ በቃ እኔ እንዲህ ትምህርት ሳዳምጥ ይሄ ነው እና እኔ ደግሞ አጋዥ ጓደኛ ያስፈልገኛል። አንተ ደግሞ አባትም ጓደኛም እንደዚህ ሆነ ካላገዝከኝ እንዴት ብዬ ነው የምገላገለው? ብቻዬን እኔ እኮ እንደዚህ ማድረገውን ምሰድብህ ምንምልህ የሚያግዘኝ ስላጣሁኝ ነው፣ ስለምበሳጭም ነው፣ እውቀት ማነስም ነው። ስለዚህ ይሄን አግዘኝ
ተረዳኝ፣ ተረድተኸኛል። ግን ደግሞ በጸሎት ስታግዘኝ ደግሞ መንፈሱም አንተ ላይ መጥቶ ወይም ደግሞ እኔ ጋር ተደብቆ የሚሆነው ነገር ይበላሻል፣ ይበላሽበታል፣ መደበቂያ አያገኝም። ስለዚህ አግዘኝ ብለሽ መናገር ነው ትልቁ መፍትሄ ነው። ሌላው ሁለተኛው ደግሞ ያንቺንም የልጆችሽንም የባለቤትሽንም ክርስትና ስም ጽፈሽ መስገድ። ከእኔ ወጥተህ በቤተሰቤ ላይ እንዳታርፍ፣ አንደበቴ ላይ ተቀምጠህ የምታሰድበኝና መጥፎ ነገር የምታናገረኝ መንፈስ በስላሴ ስም ታሰር ብለሽ ይሄን መንፈስ ማሰር ያስፈልጋል። ስታስሪው ደግሞ በተጸለየበት ውሃ እየጠጣሽ መልካ ሩፋኤል እየጸለሽ፣ በተለይ በዚህ ከስድብ ጋር በተገናኘ ስድብ መንፈስ መልካ ሩፋኤል ጋር ያኔ በድንጋይ ያተመበት የተሰዳቢው መንፈስ ነው። ገብቶሻል? ይሄ ቅዱስ ሩፋኤል በድንጋይ በመጽሐፈ ሄኖክ ምዕራፍ 2 ላይ በድንጋይ በሻፎ ድንጋይ ወይም ደግሞ በትልልቅ ድንጋዮች ዘጋበት የተባለው እግዚአብሔርን የሚሳደብ የነበረ በጣም ብዙ ፍጥረታትን ያለ ተፈጥሯቸው ሲያዳቀል የነበረ በግብርም በአንደበትም ሲሳደብ የነበረ መንፈስ ነው። አሁን ደግሞ ከስንት ሺህ ዓመት በኋላ ደግሞ ይፈታል ተብሎ ነበረ። ራዕየ ዮሐንስ ምዕራፍ 13 ላይ ቁጥር 6 ላይ ይላል። የራሱ ቁጥር ነው 6 ቁጥርም ቁጥር 6 ላይ የስድብም አፍ ተሰጠው ይላል። ገባሽ? ስለዚህ ይሄ መንፈስ መሲሁ አሁን እርግጠኛ ነኝ ራባዮች የአይሁድ ራባዮች መሲሐቸውን ለማንገስ እየተሯሯጡ ነው፣ መጥቷል እየተባለ ነው አይደለም? አዎ በትክክል እየተባለ የለም በሙሉ እዚህ ስንሰማው እየሰማን ነው። አይሁዶች መምህራኖች ራባዮቻቸው መሲሁ መጥተዋል፣ አንድ ቀን ወደ እንዲያውም ያድናል ይፈውሳል እየተባለ ሁሉ በሽተኞችን እያዳነ ሁሉ እየተባለ ሐሳዊ መሲህ መሆኑን በደንብ እየተናገሩ ነው ያሉት። እነሱ በደንብ በግልጽ የሚያወጡት የእኛ መሲህ ነው ብለው አስበው ነው። ግን ትንቢቱ የተፈጸመለት መሲህ መሆኑን ግን አይረዱትም። ለምን? የእኛ መጽሐፍ ስለማይቀበሉ ነው። ሌላው ደግሞ አዲሲቷ ባቢሎን አሜሪካ እየሸወደቻቸው ነው። ይመጣል የተባለውን መሲህ መስለው የመጡ በጣም ብዙ እንትኖች አሏቸው፣ መሲሆች አሏቸው በየተለያዩ ጊዜ የተነሱ እና አውቃ ምን ታደርጋለች? ይሄ ነው እየተባለ እንዲባል ከዛ ስልችት ሲለው ሰው ትውት ያደርገዋል። ዋናው መሲህ ያመጡታል። ዋናው መሲህ ማለት ያው የሚፈልጉት ሰው ይመጣል። አዎ እና የውሸትም ሊሆን ይችላል፣ የእውነትም ሊሆን ይችላል። ዞሮ ዞሮ ይሄ መንፈስ የመጣበት ዘመን ላይ የስድብ መንፈስ በደንብ ስለሚመጣ ያ መንፈስም ወደ አንቺ ሊጋባ ስለሚችል የበለጠ ክርስቲያን በመሆንሽ ሃይማኖትሽንም ጭምር እንድጣዩ ለመሳደብ ለውጥ የለሽም፣ ይኸው ምንም አዲስ ነገር የለም ያለ እየሰደበሽም ሊሆን ይችላል። አንቺ ስትሳደቢ መልሶ እኮ ራስሽን ነው የሚሰድብሽ። አንቺን እየሞለጨሽ ነው ይመስላል እንጂ የምትሳደቢ ግን የሚሳደብ ሰው መጀመሪያ ራሱን እየሰደበ ነው የሚሳደበው። ራሱን እየሰደበ ነው። ከአይኔ ላይ ሁሉ ዘንዶ 10 በዓታ ለማርያም መጥቼ እርጉዝ እያለሁ የ6 ወር ነፍሰ ጡር ሆኜ መጥቼ አሁን ቅርብ ጊዜ ምንድን መሰለህ ማር የእምነት ማር ነዋል የሚባል እንደዛ ነው። ያንን ሲያደርጉልኝ አባ በቃ እዛ በኋላ ትንሽ ከአይኔ ላይ አይኔን የፍጥጥ አድርጌ ልጆች ጋር ነበር በቃ እንትን የምልህ ነበር። እና ደግሞ ለማየት ራሱ ትልቅ ልጅን ምንም አልፈልግም ለማየት ራሱ ትክ ብዬ ራሱ አይቼ እንትን አላት መሳደብ ብቻ እና አምሽታ ስትገባ ደግሞ መታት አለሁኝ እዛ በኋላ ግን ይህንን ካደረጉልኝ በኋላ አባ እሷና እኔ ብታጠፋ ልጅ እኮ ናት፣ ለምን ነው ህፃን እያለች እንዴት ነበር መወዳት አሁን ለምን ነው የሚል ነገር ተመለሰልኝና በቃ እሷና እኔ አሁን ብታመሽም ምን ብትልም ያው እንትን እንላለን ይሉ እንትን አልጠላትም። ትንሽ ተሻለኝ ከበፊቱ። አሁን ደግሞ ወዴት ሆነ? ትንሿ ደግሞ አለች የ8 ዓመት አሁን እሷ ጋር ነው አሁን በቃ ፍጥጫው። እሷ ምላትን አሰማም አትታዘዝም፣ ስጠራትም የማትልም በቃ እሷ ጋር ደግሞ በቃ እንደ አዲስ እንደዛችኛዋ ማለት ነው። ችኛይቱን እንትን ሲለኝ ወደዛች ደግሞ አሁን ትዕግስትሽ ከሃይማኖት የመነጨ ከምግባር ከመንፈሳዊ ሕይወት የመነጨ ከሆነ ለውጥ አለው። ለምን አንዳንድ ጊዜ ሰው ሲጋራ እያጨሰ ጫት እየቃመ ተው ከማለት ይልቅ ዝም ብሎ የሚያየው ከሆነ አንድ ቀን ራሱ ይሳተፍበታል። ግን እየጸለይሽላት ከሆነ ግን እንኳን ልትሳተፊ ልታስጥያት ስለሆነ ጸሎትሽን የሚያይ ጠባቂ መልአክ በዕጣኑ በኩል በጸሎትሽ በኩል ወደ እግዚአብሔር ስለሚያሳርግ ተሰሚነት ይኖርሻል እና ጸሎትሽን አታቋርጪ። በጸሎት እነሱን ማሰብሽን አታቁሚ። ግን ደግሞ እንባም ያስፈልጋል። አንዳንድ ጊዜ እንባ በጣም ውጤት አለው። በልጆች ጉዳይ ላይ
አልቅሶ ለእግዚአብሔር መናገር ስለት መሳል በልጆች ጉዳይ ላይ ውጤት አለው ይባላል እና ይሄን አውቃለሁ። ስለዚህ ይሄን ሞክሪ እሺ። እንባ ነው የሚቀድመኝ። ብቻዬን ሰውን ወደ ጸሎት እንበረከክ እንባ ነው ያው ያ እንባ ነው እንጂ እስከዛሬ ታዲያ ምን እኔ ጸሎት አለ እንትን አለ ደካማ ነኝ በጸሎት ግን ስለማለቅስ ያንን እንባዬን ስለሚያይልኝ ከሁሉም እሱ እየጠበቀን ነው። አንዴም ልጄ በጣም ባልታሰበ ትምህርት በሰደድኳት ትልቋን በጣም ብዙ ልጆች ቅጥቅጥ አድርገው መተዋት አንድ ቁስል ሳይገኝባት አንድ ነገር ሳትሆን ሐኪም ቤትም ሳትሄድ ነው የቀረች የተረፈችልኝ እና እንባዬ ነው ፈጣሪ መቼም ቅርብ ጊዜ እንደዚህ አይነት ነገር ተከሰተ አተረፈልኝ ፈጣሪ። አሁን እሷን ወደ መስመር ለማምጣት አባትሽ ማነው ባለቤትሽ ፊት ማነው እሷ ፊት ባለቤትሽን መሳደብ፣ አባታቸውን መሳደብ፣ ማንጓጠጥ፣ መጨቃጨቅ ማቆም አለብሽ። አንቺን እንድታከብርሽ ክብር ስጪ። መጀመሪያ ልጆች ፊት ምንም አይነት መጥፎ ነገር ማድረግ የለብሽም። እሺ እንትን ካላበዛው አንድ ሁለት ህልሞች ነበሩኝ ልናገር መምህር። እሺ ቅርብ ሰዓት ነው ይሄኛው እንኳን አንዱ ትንሽ ረዘም ይላል። አንዱ የተወሰነ አንድ 3 አመት 2 አመት ይሆናል እና እሱና እኔ ባለቤቴና እኔ ካርቶን 2 ካርቶን ውስጡ ላይ ምን እንዳለው እኔ እንጃ ግን 2 ካርቶን ይዘን ወደ አባ ዮሐንስ ወደ ወንቅሸት ገብርኤል እንሄዳለን በእግራችን። አዎ እንደታሸገ ነው 2 ካርቶን ነው እና ያንን ካርቶን ይዘን ስንሄድ ውሃ አገኘን። ውሃ ስናገኝ ከዛ ውሃ ላይ እኔ መሻገር አልቻልኩም እና እሱ ካርቶኑን ቅድሚያ ባለቤቴ አሻገረው ደንበር ላይ ውሃው ደንበር ላይ አስቀመጠው ማለት ነው። ከዛ እኔ ልሻገር ብል ምንም አልቻልኩም። ፍጨረጨራለሁ ምንም። እሱ ግን ከውሃው መሀል ነው ያለ። ከውሃው መሀል ላይ ቆሞ ያሻገራን። ውሃውም አያንገዳግደው አይወስደውም። እዛ አሻግረኝ እንጂ አንተ ለፋለሁ ግን ምንም አልተሳካልኝም መሻገር። አሁን ቁጭርጭር አንተ እንትን በለኝ እንጂ ግፋና አሻግረኝ ደግፈኝ ስለው እዛ በይ ብሎ እንደዚህ ግድፍ ሲያደርገኝ ፉጭርጭር አርጌ እንትኑን ዳሩን የሆነ እንትና ላይ ሳር ምናምን አለ አይደለ ዳሩ ይኸው ያንን ሲይዘው ያንን ደግሞ ሸርተት አለና እስከ አፈሩ ንቅል ብሎ ውሃ ውስጥ ገባሁ ማለት ነው። አንሸራተተኝና ስገባ ዘንዶ ዋጠኝ። ያ ዘንዶ ውጦኝ ከዛ በኋላ አባ ዮሐንስ ከእንትሉ ላይ ከውሃው ማዶ ቁጭ ብለው ጭራቸውን እንዲህ እያረጉ ቁጭ ብለው ይመለከታሉ እኛን ማለት ነው። ከዛ ያንን ዘንዶ እንትን አሉት ጠሩትና ከዛ በኋላ ወጦ ከፊታቸው ላይ ቆም አለ ማለት ነው ዘንዶ። ከዛ በኢየሱስ ክርስቶስ ስም ሲለው ከፋኝ። ሲከፋኝ በሰውነቴ ጥርሱ የወጋይ ተለል ትላለች ደሜ ማለት ነው እና አው ደሙ ተለል ትላለች በሰውነቴ ላይ ሲተፈኝ በጥርሱ የነከሰኝ ማለት ነው ያ ዘንዶ። ከዛ ወጥቼ ከዛ ከአባ ዮሐንስ በጣም የሚያምር አለ አይደለ ሳሩ ዛፎቹ ምናምን በጣም የሚያምር ቦታ እዛ ቦታ ላይ እንደ ዳስ ነገር ነው። በጣም ሰፊ ነው። ቅጠሉ ሳሩ ምናምን በጣም ያማረ ነው። እዛ ውስጥ ሰዎቹን እንትን ይላል። በጣም ብዙ ሰዎች አሉ። እዛ ውስጥ ቁጭ ብሎ ይመለከታል ማለት ነው። አሁንም ከዛ እዛ ሄድኩኝና አብሬ ተደበለቅኩኝ። ስደበለቅ አንዲት በጣም አትታየኝ ስትዮ አለች። ውርስስ ትላለች እና ነጭ ለብሳለች። ሴት ናት። አሁን እሷ ምን አይነት ምግብ ነው የምትፈልጊ? ከየትኛው ነው የምትፈልጊ? ብዙ ነገር አላት። ምን እንደምትፈልጊ የምትበይው ነገር ስትለኝ አይ እኔ ሽሮ ነው የምፈልግ ሽሮ በቃ ምናምን ብዬ ከዛ በቀኝ በኩል ነው የምትቆሚያች ሴት ማለት ነው። ጓደኛዬ ያልኳትኝ ነይ በይ ላስጎብኝሽ ብዙ ነገር ማሳይሻለኝ ነይ ብላ በቀኝ በኩል ሆና በደንብ አትከሰተኝ። ምንም መልኳን ላያት አልቻልኩም እና ይዘኝ ስትዞር ከግቢው ለግቢ ነገር ማለትም በጣም ሰፊ ነው ያ። ከዛ ወጠን ደግሞ ሜዳው በጣም ያማረ ውሃ በዛ ላይ ፈሰስ የሚል ውሃ አለ እና ሰዎቹ ይታዩኛል እንትን ይላሉ ይተጣጠባሉ። እሷ ይዘኝ ስትሄድ በእሷ የምትወጣበት የምትወርድበት ለገደል ነገር ምናምን አለው። እሷ እንደሸዋ ነው። እኔ ግና ያችን ለመውጣት ሁሉ እያዳገተኝ
ሌላው ግን ምደርስብሻለሁ በዚህ ላይ አርገንም ጠያል አብሬ ከሷ ጋር ማለት ነው በቀኝ በኩል ነው ምትከተለኝ አትለቀኝም ከዛ ያውልሽ ያ ይታይሻል አለችኝ ምኑ ስላት የሚታየኝ በጣም የሚያምር ሰርና ውሃው ደግሞ እና አሸዋ ነው የሚታየኝ ያውልሽ ይሄዋ ኤችአይቪ ምናምን እንደዚህ በሽታ ያስለቅቃል እንደገና ደግሞ ይሄ የሚበላው ደግሞ እና የሚጠጣውም ይሄው ሞልቷል የት አለ ብየስል ይሄው የሚታየው ሳየው ሳር ነው ያለ እና ውሃ እና አሸዋ ነው ያለ ሌላ ምንም ነገር የለም ይበላው ምን የሚበላ ነገር አሁን እዚህ ላይ አለ ብዬ አሁንም ሌላ ቦታ ወሰደችኝ በሁለት ሸንተር እንደዚህ ሰልፍ የያዘ ሰው አለ አይደለ እንደዚህ በሁለት በኩል ሆኖ በጣም ብዙ ሰው የሞላበት እንደ መኪና ነገር ብዬ ልውሰደው አለና እዛ መሐሏ ትንሽ ቀጭናት ሌላው በዚህና በዚህ እንደ ወንበር ነገር ነው ሰው ተጠቅጥቆ ሞልቶ ቦታ የለም አባ ዮሐንስ መሐላቸው አለ እዛ ሁላ መሐል እና እኔ እዛች ላይ ቦታ አልነበረምና እግራቸውን አንሰራፍተው አልተቀመጡም በአንደኛይቱ ግን ሰረፍ እየቁጭ አልሁኝ መስለ ማለት ነው እና አባ ዮሐንስ አሉ ከዛ 25 ብር ነው የሚሰጥ ይሉኛል 25 ብር ሲሰጥ እኔ ደግሞ 75 ብር ሰጣለሁ እንደዚህ ነው ይሄኛው ማለት ነው አው ያው ረዘም አርጎ ያሳየሽ ከሌላ እምነት የመጣሽ ስለሆንሽና በአስራት መጨረሻ ላይ በአስራት በኩራትም በምንም እንደምትድኝ ነው ግን ዋናው ሲጀምር ግን ወንዝ መሻገር አመትን መሻገር ነው አንድ አመት እድሜ ነው ወንዝ መሻገርና ባትሻገር ይኖሮ ያው ሞትሽ ነበር የሞትሽን ሁኔታ ነበርና እሺ ብለሽ ለመሻገር መፈለግሽ እሱ ደግሞ ወደ ወንዙ መሐከል መግባቱ እና አንቺን ለማሻገር መሞከሩ እና አምልጠሽ ወደ ግቻውን ይዘሽ መግባትሽ የሚያሳየው ሞክሯል ግን ዓለማዊ በሆነ መንገድ ምድራዊ በሆነ መንገድ ነው ለምን ወንዝ ወይንም ውሃ በምን ይመሰላል በስሜትና በዓለም ይመሰላል በተለይ ባህር ከሆነ በዓለም ነው የሚመሰለው ወንዝ ከሆነ ደግሞ በስሜት ይመሰላል እና ስሜት ነው ዝም ብሎ በቃ የሚሄድ እና ካንቺ ጋራ በየዋህነት አብሮሽ ይታትራል ይሞክራል ግን አሁን ካለሽበት የመንፈስ ጥቃት ሊያድንሽ አልቻለም እና ግን እዛ ውስጥ ስትገቢ ግን ተፈቅዶልሻል ምንድነው የተፈቀደልሽ ለመዳን በቃ ለመሻገር ስላቀድሽ ልክ እንደጠፋው ልጅ ከሩቅ አባቱን ቤት ናፈቀ እንደተባለው አንቺም ይህን ዓመት በተሻገርኩ ብለሽ ስለተመኘሽ እግዚአብሔር ወንዙ ማነው ዳርሽን ለቀሽ ወደ ወንዙ በድፍረት እንድትገቢ ያለሽን ልብ አይቶ ጭካኔሽን እና ድፍረትሽን አይቶ ከዘንዶ አፍ አድኖሻል ግን ጥቂትም ብትሆን ዋጋ እየከፈልሽ ነው ያለሽው ይሄ ደሙ አሁን የምትኖሪው ህይወት ነው አሁን የምትሳደቢው አሁን እንደዚህ ሆኛለሁ የምትይው ነውና ዘንዶ የነከሰሽ ቦታ ማለት ዛሩ የነከሰሽ ቦታ ወይም የቤተሰብ በአዳም ልኮ አንቺን የጎዳበት ቦታ ነው አይነ ጥላ ሊሆን ይችላል ቅድም እንደተነጋገር ነው አንቺን ሊጎዳ የሚፈልግበት ክፍል ነውና ግን ታስሯል ተይዟል አባ ዮሐንስ በምትያቸው አንቺ በመንሽበት ማለት ነው በምትጸልዩ ጸሎት ልትሄጂ በምትናፍቂው ሁላችንም በምናስበው ለምሳሌ እኔን በህልማችን አየን ይሉኛል አባ መምህር ግርማ ሌሎችንም አባቶች መምህራንን ትልልቅ ወንጌል ሰባኪያን አየን ይላሉ ያ ምንድነው ሁልጊዜ አተኩረን በምናዳምጠው ትምህርት በምናዳምጣቸው መምህራን በኩል እግዚአብሔር መስሎ መጥቶ ወይ መላእክቶች መስሎ መጥተው ያን ነገር እኛን እንደሚያድኑን ተስፋ ይሰጡናል ማለት ነውና ላንቺም ልትሄጂ በምትናፍቂው ገዳም ልትሄጂ ልታገኛቸው በምትፈልጊያቸው አባት በኩል መጥቶ ከዘንዶ አፍ እንዳዳነሽ ማሳያ ነው የዘንዶ አፍ ዛር ነው የዛሩ አንደበት ነው እና የነከሰሽም ደግሞ አሁን የምትሳደቢው ስድብ ወይም ደግሞ አሁን የምትጎጁ ጉዳት ነው እና መዳንሽ አይቀርም መውጣትሽ አይቀርም ወጥተሻል ከዛ ደግሞ አሁን የምትኖሪው ኑሮ ደግሞ ቀስ እያለ እያደገ መጥቶ ያ የሄድሽበት በህልምሽ የሄድሽበትን ሂደት መሄድሽ አይቀርም ነው ጥሩ ነው ማለት ነው እሺ እንደገና ደግሞ ከፍታ ላይ ነኝና ታቹ በጣም ያምር ቤቶች አሉና እዛ ላይ እንዴት እንደተሰቀልኩ ምናምን አላውቅም ሰዎች ይሰራን እንደ መስመር ነገር እየተሰራ የሆነ ብረት የተሰካለው ብረቱ እንትኑ አሸዋና ያስሚንቶ ገና እንትን አላሉትም አላዳፈኑትም እና ትንሽ ቀጭናት ያቺ መሻገሯ ላይ ማለት ነው እዛ ልሻገር ብዬ ከዛ ስል
እየሰሩ ናቸው እና ሌሎች ሽግር ሲሉ እኔ ቀረሁ ወደኋላ ቀርቼ እዛ ላይ አንድ እግሬ ከፌሮ መሀል አሸዋው ስላልተሞላ እዛ ተጣብቆ አንድ እግሬ አልወጣም አለኝ። ከዛ በኋላ እነሱ ልሻገር ስላው ከዛ ገብቶ አንድ እግሬ አልወጣልኝ ያለ ችንክር ብሎ ቀረ እና ከዛ በኋላ ማንም መጥቶ ሊያወጣኝም አልቻለም። ቆየሁ አሁን ውጡ ሲባል የሆነ የሚሰሩት ሰዎች ናቸው የሚያዝዙ እዛ ላይ ያሉት እና አሁን ቶሎ ተሻገሩ ሲባል ነው እዛች ቦታ ላይ መሻገር ያለብኝ እና ሌሎቹ ጣጥለው ሲሄዱ እኔ ወደኋላ ቀርቼ ነው እግሬ የገባ ማለት ነው። ከዛ የሆነ ወጣት ነው መልኩ በደንብ አይታየኝም ወጣት ወንድ መጣና በምክንፍ ይኖረው ምን ይኖረው እኔ አንተናለው ግን መጥቶ ክንዴን አንጠልጥሎ ይዞኝ ከምፈልገው ቦታ ወስዶ አደረሰኝ እና ከሰማይ እየደረሰ ነው ያ የነበርሁበት እና አንጠልጥሎ አመጣና ከምፈልገው ቦታ ላይ አስቀመጠኝ ማለት ነው። ምንድነው እሱ? ሰው ነው አላውቀውም ማንም እንደሆነ ግን ወንድ ነው ግን እንትን ብሎ አወረደኝ ከዛ ቦታ ላይ ማለት ነው። ጨንቆኝ እግሬ ገብቶ ሳለ አወጣኝ። አሁንም ተመሳሳይ ህልም ነው ያየሽው። አንድ ነገር ለመሻገር መሞከር ማለት ይሄን ዓመት ይሄን ጊዜ ይሄን ህመም ይሄን ችግር ይሄን ስቃይ መሻገር አልቻልኩም ማለት ነው። ለመሻገር መቸገር በተለይ በብዛት የሚፈታው በዓመት ነው እና ግን አንድ እርምጃ ለመሻገር ከሞከርሽ እና ግን ወደኋላ የሚያስቀርሽ አንድ የሆነ ችግር ከተፈጠረ ከእግዚአብሔር እርዳታ አለ። ስለዚህ አንቺ እግርሽ ተቀርቅሮ የቀረው በቆምሽበት ሳይሆን ልትሻገሪ ስትሞክሪ ነው አይደለም? በቃ ስለዚህ ጥሩ ነው። ዝልል ብዬ አንደኛው ነው ተይዞብኝ ከዛ መጥቶ አንጠልጥሎ አሁንም ተደጋጋሚ ደግሞ ትላንት ወዲያ ደግሞ እንደዚህ የስላሴ ዕለት ማለት ነው። ምን ትላንት ነው ወዲያ እንኳን የስላሴ ዕለት ደግሞ እንደዚሁ የሆነ ሰው መጣና በኋላ ምን አለ ያን ቦታ የሆነ ቦታ አለ ማሳይሽ ቦታ አለና እንደዚህ እንደ አይኔ ነገር ሽፍን ነገር አድርጎ ወደ ታች ወረድኩኝ መጀመሪያ እና በጣም ሰፊ ውሃ ነው ያ በጣም ሰፊ ውሃ ነው። ከዛ በኋላ ከዛ ውሃ ላይ እንትን አልኩኝ ማለት ነው ገባው ማለት ነው። ከዛ ውሃ ላይ ደግሞ አሁንም ደግሞ እንዴት ብዬ እንደገና ልውጣ በቃ በጣም እንትን አለኝና ቀይ ሰውዬ መጣና ከዛ ላይ ደግሞ እንትን ሲለኝ ማለት ነው ከላይ መጀመሪያ ወደ ታች ይዞኝ እንትን ሲወርድ አለ አይደለ አየር ሲነሳ ልብ ሳብ ይሌል ወይ ወደ መጫወቻ ነገር ሲኖር ልብ የሚስብ ነገር አለ አይደል? ልክ እንደዛ ዝቅ አለ ልቤ እንዳለ እንደዛ ሆኖ ወደ ታች እንትን አለኝ ማለት ነው። ከምፈልገው ወስዶ አደረሰኝ ማለት ነው። ተመሳሳይ ነው ይሄ። በነገራችን ላይ እግዚአብሔር ተጨማሪ እድሜ ተጨማሪ እድል እየሰጠሽ እንደሆነ ነው የሚያሳየው። ትሞክሪያለሽ፣ ይስብሻል፣ ትሞክሪያለሽ፣ ትወልቂያለሽ። ምንድን ነው የሚያሳየው? የመኖሪያ እድሜም እየሰጠሽ ነው፣ ከበሽታ የመዳኛ ጊዜም እየሰጠሽ ነው። ግን ትንሽ ችግሩ ምንድን ነው? በባህሪም ሆነ በጸባይ ለመለወጥ ፈቃደኝነት ወይም ቁርጠኝነት ይፈልጋል ከአንቺ። ቸልተኝነት አያስፈልግም። የምትጠመቂውም ሆነ የምትድኝው ወይም ማንኛውም መንፈሳዊ እርምጃዎችን የምትወስጂው ከሆነ በሽታ ለመላቀቅና ከሆነ ችግር ለመላቀቅ መሆን የለበትም። ፍጹም በክርስቶስ አምነሽ ክርስቲያን ለመሆን ፈልገሽ ይህን ዓመት ይህን ጊዜ የምታሻግረኝ በበረከት ነው፣ በረድኤት ነው፣ በምህረት ነው፣ ይቅር በለኝ ብለሽ በንስሐ ከሆነ በጣም ጥሩ ነው። አለበለዚያ ግን በየጊዜው ልትሻገሪ ስትይ ሲያወጣሽ፣ ስትሞክሪ፣ ስትወድቂ፣ ስትቀረቀሪ እንደገና ደግሞ የሆነ ነገር እምቢ ሲልሽ አሁን ወደ ባህር ገብቶ መስመጥ ወይም ደግሞ ለመውጣት መንተፋተፍ ማለት በዓለም በኃጢአት ዘቅጦ መቅረት ነው። ወይም ደግሞ በምድራዊ ኑሮ ዝም ብሎ በቃ ተጨንቆ ተጨናንቆ ዝም ብሎ ተጨማልቆ መኖር ማለት ነው። እና ይሄ አሁን ክርስትና ሕይወትሽን ይጎዳብሻል። አብላጫውን ሀሳብ ያዢ እየተነገረሽ ነው ያለው። እኮ በሃይማኖት እኮ አይደለም ሃይማኖትሽን የምትወጂውን ያክል ምግባር ላይ ደግሞ ምን መሰለሽ፣ አሁን ምሳሌሽ ኦርቶዶክስ መሆንና ኦርቶዶክስን መውደድ ማለት ወደ ምግባር ካላመጣ ይለያያል። ኦርቶዶክስ መሆን ኦርቶዶክስ መውደድ አንድ ነው። ግን ምግባር የሌለው ሃይማኖት ግን ምንም ጥቅም የለውም። ምግባር የሚባል ነገር አለ። አሁን የለሽም ሳይሆን እያልኩ ያለሁት በህይወትሽ ውስጥ የሆነ ወንዝ አላሻግር ያለ ወይም ደግሞ ድልድዩን አላሻግር ያለ የሆነ ዋኝተሽ ቀዝፈሽ እንዳትወጪ የከለከለሽ የሆነ ነገር አለ ማለት ነው በአንቺ ህይወት ውስጥ።
ያ ደግሞ የባህሪ የግልጽ ወይ ባህሪ ይሆናል፣ ጸባይ ይሆናል። በእርግጥ ባህሪ እንኳን አይቀየርም፣ ግን ጸባይሽ ይሆናል ወይ የኑሮ ዘይቤሽ ይሆናል። አመለካከት ችግር፣ የእውቀት ማነስ ወይ ደግሞ ረዳት ማጣት ሊሆን ይችላል። ጓደኛ ማጣት ወይም ደግሞ ሀሳብሽን የሚረዳ ችግርሽን፣ ደካማ ጎንሽን የሚያግዝሽ ሰው ማጣት ሊሆን ይችላል እና የግዴታ መወያየት አለብሽ ብዬ ደጋግሜ የምናገረው ለዛ ነው። አመሰግናለሁ። እግዚአብሔር ያክብርልን። የመጨረሻዋ እና እኔም በጣም ነው የማመሰግን መምህር። እግዚአብሔር ይስጥልን። ወደ ክርስትና ሃይማኖት ስለመጣሽ ደስ ብሎናል። ከይሁዲ እምነት እንዲሁም ሌሎችም ቤተሰቦችም እንዲመጡ በጸሎት አስቢያቸው። በርቺ። እግዚአብሔር ከአንቺ ጋር ይሁን። አሜን። አሜን።